የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 3 የመንፈስን ማንነት መኖር ገጽ 115 ርዕስ የክርስቶስ ምስክሮች። ኢየሱስ በምድር በሥጋ እያለ ከደቀ መዛሙርቱ ጋር ያደረገው የመጨረሻ ንግግር እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ የሚል ነው። በቅንፍ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ምሁራን የንግግር መጨረሻ ትኩረት ይፈልጋል ይላሉ። ክርስቶስ በእርሱ ላለው ሕይወት በምንሄድበት ቦታ ሁሉ በልዩ ልዩ መንገድ ምስክሮች እንድንሆን ይፈልጋል። እግዚአብሔር ሰዎችን በክርስቶስ ኢየሱስ በኩል ከዓለም ሲጠራን እየጠራ ያለው ወደ ፍቅር ኅብረት ነው። በቅንፍ አንደኛ ዮሐንስ ምዕራፍ 1 ቁጥር 4፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ክርስቶስ ሰው ያለምንም ሥራ ከእግዚአብሔር ጋር ኅብረት ማድረግ እንደሚችል አሳይቶናል። ምስክር ማለት በቅድሚያ የተካሄደውን ነገር ያየ ወይም የሰማ ማለት ነው። በቅንፍ አንደኛ ዮሐንስ ምዕራፍ 1 ቁጥር 1 የምንመሰክረው አዲስ ነገር ፈጥረን ሳይሆን ከቀድሞ የሆነና የተመለከትነውን ነገር ነው። ኢየሱስ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ብሏል። በቅንፍ ማርቆስ ምዕራፍ 16 ቁጥር 15 የምንሰብከው ሰዎች ከያዙት የተሳሳተ ዕውቀት እንዲድኑ ነው። ወንጌል ለድነት መደረግ ያለባቸው ነገሮች ስብከት አይደለም። ወንጌል ማስፈራሪያ አይደለም። ወንጌል በክርስቶስ የተገለጠውን እግዚአብሔርን ለሰዎች በማስረዳት ሰዎችን ከእግዚአብሔር ጋር ኅብረት እንዲጀምሩ ማድረግ ነው። ወንጌል የመዳኛ ቅድመ ሁኔታ ዝርዝር አይደለም። ኢየሱስ የሞተው ሊያድነን ነው ካልን በኋላ ኢየሱስን ብትቀበል ትድናለህ የሚሉ ሁለት አረፍተ ነገሮች አንድ ላይ መሄድ አይችሉም። ኢየሱስን ወደ ልብህ ብትጋብዘው፣ እግዚአብሔርን ብትከተል፣ በፍጹም ልብህ ወስነ ወደ እርሱ ብትመለስና ከሲኦል ጥፋት ትድናለህ፣ ዳግመኛ ትወለዳለህ፣ የእግዚአብሔር ልጅ ትሆናለህ፣ አዲስ ፍጥረት ትሆናለህ፣ ምርጥ ትውልድ ትሆናለህ ወዘተ የሚሉ ስብከቶች ወንጌል ሳይሆኑ ሕግ ናቸው። በእርግጥ በዚህ አይነት ስብከት ውስጥ ወንጌል አለ። በፍጹም ይህ ወንጌል ሳይሆን ሙሴ እንዳስቀመጠው አይነት የመዳኛ ቅድመ ሁኔታ ነው። ሃይማኖተኛ እያለው ብዙ ጊዜ ወንጌል ለመስበክ በአደባባይ እዞር ነበር። ለማገኛቸውም ሰዎች በትጋት ምን ያህል ኃጢአተኛና ከእግዚአብሔር የራቁ እንደሆኑ ነግራቸው ነበር። ከዚያ እንዲህ ብትሆኑም እግዚአብሔር ይወዳችኋል እላችኋለሁ፣ ስለሚወዳችሁ አንድያ ልጁን ስለ እናንተ ኃጢአት እንዲሞት አድርጓል እላለሁ። ከዚያም ለመዳን ማድረግ ያለባችሁ ኢየሱስን መቀበል ነው እላለሁ። ለዚህ ጥያቄ አዎንታዊ ምላሽ ካልሰጡኝ በኢየሱስ የማያምን በመጨረሻ ተፈርዶበት በገሃነም እሳት ይቃጠላል እላለሁ። ከዚያ ከዘላለማዊ መከራ ከገሃነም እሳት ኢየሱስ ያስመልጣል። ኢየሱስን ተቀበሉ እላለሁ። ይህንን መሰል የወንጌል አሰባበቅ በፕሮቴስታንት ቡድን ውስጥ የተለመደ በመሆኑ እኔና መሰሎቼ በዚህ መንገድ ብዙ ጊዜ ሰብከናል። ይህ አሰባበቅ ሐዋርያው ጳውሎስ በገላትያ መልእክቱ ላይ ልዩ ወንጌል በማለት ያስቀመጠው አይነት ነው። ለመዳንና መንፈስ ቅዱስን ለመቀበል በቅድሚያ ሊሆኑ የሚገባቸውን ሕግጋት ያስቀምጣል። በቅንፍ ገላትያ ምዕራፍ 3 ቁጥር 2 በምዕራፍ 2 የእግዚአብሔር እምነት ርዕስ ውስጥ እምነት የተሰጠንን ሕይወት ለማጣጣም እንደሚረዳን አስቀምጫለሁ። እዚህ ላይ ግልጽ ሊሆን የሚገባው ነገር እምነት የሚመጣው በውሳኔ ሳይሆን የወንጌልን ስብከት በመስማት ብቻ ነው። ወንጌል የሚለው የግሪክ ቃል ኢዋንጌሊዮን ሲሆን የምሥራች፣ መልካም ዜና፣ ደስ የሚያሰኝ መልእክት፣ የድል አዋጅ ማለት ነው። ወንጌል እግዚአብሔር በክርስቶስ ለሰው ልጆች የፈጸመው መልካም ዜና ነው። ወንጌል ውስጥ መጠይቅ ካለ ወንጌል አይደለም። ወንጌል ውስጥ ማስፈራሪያ ካለ ወንጌል አይደለም። ወንጌል ገሃነምና ሲኦልን ማስተዋወቂያ አይደለም፣ ነገር ግን የእግዚአብሔርን ጥልቅ ፍቅር ማወጃ ነው። ወንጌል የሚናገረው በክርስቶስ መስቀል ምክንያት ለሰው ልጆች ምን ሆነ የሚለውን ነው። ወንጌል ከመጀመሪያውኑ የእግዚአብሔር ልጅ የመሆናችን እውነት መልእክት ነው። ወንጌል ወደፊት በማመን የሚገባበት መልካም ነገር እንዳለ ለሰዎች ተስፋ መስጠት አይደለም፣
ነገር ግን ለብሉይ ኪዳን አባቶች ተስፋ ተብሎ የተነገረው ቃል ሁሉ እንደ ተፈጸመ ማብሰር ነው። መጽሐፍ እኛም ለአባቶች የተሰጠውን ተስፋ የምሥራቹን ለእናንተ እንሰብካለን ይላል በቅንፍ ሐዋርያት ሥራ ምዕራፍ 13 ቁጥር 32። ወንጌል ብለን የምንሰብከው ተስፋውን ሳይሆን የምሥራቹን ነው። ወንጌል ብለን ሰዎች በመጠይቅና በሥራ ስለሚገቡበት ከሞት በኋላ ስላለ ሕይወት ማውራት ልክ አይደለም። ወንጌል በተስፋ ለአባቶች ተነግሮ የነበረ አሁን ግን እየተኖረ ያለ ሕይወት ነው። ወንጌልን በመስበክና ሰዎችን አስተምሮ የክርስቶስ ደቀ መዝሙር በማድረግ መካከል ያለውን ልዩነት እንድታውቅ እፈልጋለሁ። ወንጌልን መስበክ ሰው በክርስቶስ አማካኝነት በእግዚአብሔር ፊት ተቀባይነት እንዳገኘ ማወጅና ማሳወቅ ነው። የወንጌል ስብከት እግዚአብሔር ስለ ሰዎች ያለውን እምነት ማወጃ ነው። ይህ ያለምንም መጠየቅ ከእምነት ወደ እምነት እንደተባለው በሰዎች ውስጥ እምነትን ይፈጥራል። ደቀ መዝሙር ማድረግ ደግሞ ጌታ እንደተቀበለው የገባውን ሰው ጌታውን ይበልጥ ማወቅና በተግባር መከተል እንዲችል ስለ ጌታው ፍቃድ ማስተማር ነው። ወንጌል ድንጋይ ወርቅ እንዲሆን መምከር አይደለም፣ ወርቅ ወርቅነቱን እንዲያውቅ ማድረግ ነው። ወንጌል ብለን የማኅበረሰብ የሥነ ምግባር ትምህርት ከማስተጋባት መታቀብ አለብን። ወንጌል ሰውን በመልካምና በክፉ ዕውቀት ይበልጥ የሕግ ባሪያ ማድረጊያ ሳይሆን ለእግዚአብሔር ልጆች ወደ ተዘጋጀው በጸጋው ወደ ሆነው የከበረ ነጻነት መጥሪያ ነው። በቅንፍ ሮሜ ምዕራፍ 8 ቁጥር 21። በቤተ ክርስቲያን ጉባኤዎችና በአደባባይ ስብከቶች ላይ በክርስቶስ የመስቀል መከራ የታወጀውን ወንጌል ከያዘው አስደሳች የምሥራች አቃሎ የመግባቢያ ሰነድና የማስፈራሪያ መሳሪያ ማድረግ ሊቆም ይገባል። ወንጌል የሰው ዘር ሁሉ በክርስቶስ ያለምንም ቅድመ ሁኔታ እኩል ተቀባይነት የማግኘታቸው እውነታ ነው። ይህንን ወንጌል በተዋበና በሚያስደስት መንገድ በቃልና በተግባር ከተቻለ አካብደን ማወጅ እንጂ ሰዎች የእኛን የሃይማኖት ቡድን እንዲቀላቀሉበት የተደረገ መስፈርት ማስመሰል አይገባንም። እውነተኛው ወንጌል ምድር ላይ ተሰምቶ የማይታወቅ ታላቅ የምሥራች ነው። የምሥራች በባህሪው ያለቀና የተጠናቀቀ አስደሳች ዜና ነው። የምትናገረው ወንጌል ውስጥ እንዲህ ብታደርግ እንዲህ ይሆንልሃል ወይም እንዲህ ባታደርግ እንዲህ ትሆናለህ የሚል ማንኛውም አረፍተ ነገር ወንጌሉን ተራ የሃይማኖት ቡድን አረፍተ ነገር ያደርገዋል። የምትሰብከው ወንጌል ምናልባት ለምትነግረው ምድራዊ ሰው ለማመን የሚከብድ መሆን አለበት። ምክንያቱም ወንጌል ከሰሚው ምንም ሳይጠይቅ ለሰሚው ሁሉ ነገር በእግዚአብሔር መደረጉን ያውጃል። ይህ በእርግጥ ሁሉንም ነገር በዋጋና በምክንያት ማግኘት ለለመደ ሰው ለመቀበል አስቸጋሪ ይሆናል። ነገር ግን ትክክለኛው ወንጌል ይሄው ነው። ወንጌል በሕግ ባርነት ደክሞ በኃጢአት ጨለማ ውስጥ ለሚዋልል ሰው አስደሳች ነው። ነገር ግን በሃይማኖት አሰራር ውስጥ ለተጠመደ ሰው አጸያፊ ነው። ምክንያቱም የምትሰብከው ሕግ ሳይሆን የምሥራች ነው። የምትሰብከው ያለምንም ቅድመ ሁኔታና ሥራ በእግዚአብሔር መወደድን ነው። በተቃራኒው ሃይማኖት የሚናገረው እያንዳንዱ ትምህርት ውስጥ ቅድመ ሥራ አለው። በሃይማኖት ዓለም ውስጥ የምትሰማው መልካም ነገር ሁሉ የሆኑ ትእዛዛትን በመፈጸም የሚገኝ ነው። የምትሰብከው የነጻ ስጦታ ወንጌል ሃይማኖተኞችን የሚያስቆጣው ለዚህ ነው። አንተ ከሰዎች አእምሮ ላይ የጥልን ግድግዳ ለመግፈፍና የጽድቅ ዕውቀት ለመግለጥ ሥልጣን ተሰጥቶሃል። መጽሐፍ ይህንን እውነት ግልጽ ሲያደርገው ይህ ሁሉ ከእግዚአብሔር ነው፣ እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን፣ የማስታረቅንም አገልግሎት ሰጠን። እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር። ለእኛም ደግሞ የማስታረቅ ቃል ሰጠን። ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔር በእኛ አማካኝነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናችኋለን ይላል በቅንፍ 2 ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 20። ይህ የማስታረቂያ ቃል የእውነት ቃል ነው።
ይህንን ቃል መናገር ሰዎችን ካሉበት ማንኛውም የኃጢአት ሰንኮፍ አላቆ በእግዚአብሔር ጽድቅ ላይ የማቆም ሥራ ነው። በቅንፍ ቆላስይስ ምዕራፍ 2 ቁጥር 28። ወንጌል ሰውና እግዚአብሔር ማስታረቂያ አይደለም፣ ሰውን ከእግዚአብሔር ጋር ማስታረቂያ ነው። እግዚአብሔር ከሰው ጋር ቅንጣት ችግር የለበትም። ከላይ ሐዋርያው ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል። በሉቃስ ወንጌል ምዕራፍ 15 ቁጥር 28 ላይ የሁለቱ ልጆች አባት ታላቁን ልጁን እንዲገባ ለመነው የሚለው ተመሳሳይ የግሪክ ቃል እናገኛለን። አባቱ ታላቁን ልጅ የለመነው ከውጪ ደስታ ወዳለበት እቤት እንዲገባ ነው። በወንጌል ምስክርነት ውስጥ የምናንጸባርቀው የእግዚአብሔር ልብ ይህ ነው። እግዚአብሔር ሰዎች ሁሉ እንዲድኑና እውነትንም ወደ ማወቅ እንዲደርሱ ይፈልጋል። በቅንፍ 1ኛ ጢሞቴዎስ ምዕራፍ 2 ቁጥር 4፣ 2ኛ ጴጥሮስ ምዕራፍ 3 ቁጥር 9። ውድ አንባቢ፣ ጊዜው የጠፋው ልጅ ምን ያህል ነገር እንዳጠፋና አባቱን ምን ያህል እንደበደለ መካሰሻ አይደለም። ጊዜው ስለጠፋው ልጅና ስላጠፋው ነገር እያሰቡ የሚታዘንበት አይደለም። የጠፋው ልጅ ተገኝቷል። በአባት የማያልቅ ጸጋ ሙሉ በሙሉ ተቀባይነት አግኝቷል። ጊዜው የሐሴት፣ የደስታ፣ የፈንጠዝያና የጭፈራ ነው። አባት ዳግመኛ በክርስቶስ ሁሉን ስላገኘ በዙፋን ክፍሉ የደስታ በዓል አውጇል። አባት ከሰማያት ሰራዊትና የጠፋው በመገኘቱ ደስ ከሚላቸው ቤተሰቦቹ ጋር በደስታ ላይ ነው። የሰው ዘር ሁሉ እንዲቅበዘበዝ እንደሚቅበዘበዝ በግ ከአባት እግዚአብሔር የራቀበት ጊዜ በክርስቶስ ተደምስሷል። የሐዘንና የጸጸት ጊዜም አብቅቷል። አባት የዚህ ደስታ አዘጋጅ ብቻ ሳይሆን የዚህ ደስታ አካልም ነው። በእርግጥ በሉቃስ ወንጌል ምዕራፍ 15 ላይ የምናየው ታላቁ ልጅ አሁን ላይ የብዙ ሰዎች ምሳሌ ነው። የጠፋው ልጅ መገኘትና ያለ ፍርድ ከቤተሰቡ ጋር መቀላቀል እንዲሁም በዚህ ምክንያት የሆነው የአባት ደስታና ፈንጠዝያ የማይመቻቸው ሰዎች አሉ። የአባት ደካማውን መቀበል ደስ የማይላቸው አሉ። አባት ካልኮነነ፣ ካላዋረደና ካልፈረደ እነርሱ የተረሱ የሚመስላቸው ሰዎች አሉ። እነዚህ ሰዎች አባት ከደስታ ክፍል ውስጥ እስኪወጣ ድረስ በውጭ ሆነው በቁጣና በኩነኔ ድምፅ ይረብሻሉ። አባት የሚፈልገው እነርሱም ወደ ውስጥ ገብተው የዚህ ደስታና ጭፈራ ተካፋይ እንዲሆኑ ነው። እነርሱ ደግሞ የሚፈልጉት አባት ከጭፈራ ክፍል ወጥቶ የእነርሱ የኩነኔ ቡድንን እንዲቀላቀል ነው። ነገር ግን ይህ የሚሆን አይመስልም። ምክንያቱም አባት ለኩነኔ ጽንፍ አይዝም፣ ነገር ግን ኮናኞችን እንዲገቡ ይለምናል። አንድ ነገር ግልጽ ነው። የኮናኞች ቡድን ወደ ጭፈራ ክፍል ውስጥ ገቡም አልገቡም ጭፈራው ይቀጥላል። አባት ከፍቅር ውጪ ከአክራሪ ጽንፈኞች ጋር ቡድን አይዝም። ፈራጆችና ተሳዳቢዎች ቢከፋቸውም አባት የኃጢአተኞች ወዳጅ እንደሆነ ይቀጥላል። ከደካሞች የበለጠ ፍቅር ለኛ ሊኖር ይገባል ለሚሉ ራስ አጽዳቂዎች አቋሙ ፍቅር ብቻ፣ ጸጋ ብቻ፣ ነፃ ስጦታ ብቻ፣ እንዲሁ ብቻ፣ በክርስቶስ ብቻ እንደሆነ ግልጽ አድርጓል። የምንሰብከው ይህንን የእግዚአብሔርን ልብ ነው። የምንሰብክላቸው ደግሞ በአንድ በኩል አባት ለፍርድ ሳይሆን ለክብር ለሚፈልጋቸው ወደ ሩቅ አገር ሄደው ከአባት ለጠፉት ሲሆን፣ በሌላ በኩል አባት እንዲህ ስላደረግን ወዶናል ብለው ለሚያስቡ ሀገር ውስጥ ሆነው ከአባት ለጠፉት ነው። መጽሐፍ የሰው ልጅ በምድር ላይ ኃጢአትን የማስተሰረይ ሥልጣን እንዳለው እንድታውቁ ነው ይላል። በቅንፍ ማቴዎስ ምዕራፍ 9 ቁጥር 6። ኃጢአት ማለት ምን ማለት እንደሆነ ከተረዳ ይህንን ሥልጣን እንደ ኢየሱስ ተጠቅመ ከምድር ታልፋለ። ኃጢአት ማለት አንድ ሰው ስለ ራሱና ስለ እግዚአብሔር ያመነው ውሸት ነው። ማስተሰረይ ማለት ማራቅ፣ ማስወገድ ወይም ካጠገብ በማይደረስበት አግባብ ማጥፋት ማለት ነው። ኃጢአትን ማስተሰረይ ማለት ከአንድ ሰው አእምሮ ላይ ስለ እግዚአብሔር አባትነት፣ ስለ ራሱና ስለ ሌሎች ሰዎች የያዘውን የውሸት እምነት ማስወገድ ማለት ነው። ብዙ ሰዎች እግዚአብሔር ያስወገደውን ጠላትነት ባለማመን እስካሁን በጥል ውስጥ እየኖሩ ነው። መጽሐፍ በእምነት የቀረበ ጸሎት የኃጢአት ይቅርታን እንደሚያመጣ ይናገራል።
በቅንፍ ያዕቆብ መልእክት ምዕራፍ 5 ቁጥር 15 ይህ እግዚአብሔርን ከታመመው ሰው ጋር ማስታረቅ ሳይሆን ያለበትን ሁኔታ መሠረት በማድረግ የታመመው ሰው ሐሳቡ ውስጥ ያለውን የተሳሳተ የማንነት ትርጉም በእውነት ቃል በመለወጥ እግዚአብሔር ስለዚያ ሰው ከሚያስበው ሐሳብ ጋር ማስማማት ነው። እግዚአብሔር በክርስቶስ ይቅር ያላለው በሰዎች ስብከትና ጸሎት ይቅር የሚለው ኃጢአት የለም። ነገር ግን በበሽታ ውስጥ የሆነው እግዚአብሔር ስለበደልኩት እየቀጣይ ነው ብለው የሚያስቡ ሰዎችን የውሸት ዕውቀት ወይም ኃጢአት ከነርሱ ማራቅ አስፈላጊ ነው። የእምነት ጸሎት ማለት በዚህ ሰው ሁኔታ ላይ የተመሠረተ ጸሎት ሳይሆን እግዚአብሔር ለዛ ሰው በሰጠው ከሁኔታዎች ጋር ያልተገናኘ ጽድቅ ላይ የተመሠረተ ጸሎት ማለት ነው። አራቱ የወንጌል መጽሐፎች ኢየሱስ ከደቀ መዛሙርቱ ተለይቶ በሚያርግበት የመጨረሻ ሰዓት የሰጣቸውን ትእዛዝ አስቀምጠውልናል። ማቴዎስ፣ ማርቆስና ሉቃስ ኢየሱስ ወደ ዓለም ሁሉ በመሄድ ለሰው ልጆች ሁሉ ወንጌልን በመስበክ ነፃነትን እንዲያውጁ ደቀ መዛሙርቱን እንዳዘዛቸው ያስቀምጣሉ። ነገር ግን ወደ ዮሐንስ ወንጌል ስንሄድ ኢየሱስ በተለየ አነጋገር የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባልላቸዋል፣ ኃጢአታቸውን ይቅር ባትሉ ግን ይቅር አይባልላቸውም እንዳላቸው እናገኛለን። አንዳንዶች ይህንን ኢየሱስ የተወሰኑ የሃይማኖት አባቶች የሰዎችን የኃጢአት ኑዛዜ ከሰሙ በኋላ ይቅር የማለት ሥልጣን እንደሰጣቸው በማድረግ ይሰብካሉ። ይሁን እንጂ ኢየሱስ በዚህ ክፍል ላይ ያስተማረው ይህንን አይነት የሃይማኖት ሥርዓት አይደለም። በመጀመሪያ ይህንን ክፍል መረዳት ያለብን በሌሎች ተመሳሳይ የወንጌል ታሪኮች ላይ በመመስረት ነው። ኢየሱስ ከሞት ከተነሳ በኋላ ለደቀ መዛሙርቱ በጋራ የሰጣቸው ተልእኮ ወንጌልን የመስበክ ተልእኮ እንጂ የሰዎችን ስህተት እያዳመጡ ይቅር ተብለሃል እንዲሉ አይደለም። ይህንንም በማቴዎስ በማርቆስና በሉቃስ ወንጌል ላይ እናገኛለን። ዮሐንስ ይህንን ሐሳብ በተለየ አገላለጽ እንዳስቀመጠው መረዳት ይቻላል። ሌላው መረዳት የሚገባን ነገር ኃጢአትን ይቅር ማለት የአንድን ግለሰብ ኃጢአት ይቅር ብያለሁ ብሎ መናገር ማለት አይደለም። ነገር ግን ይቅር ማለት ከአንድ ሰው ላይ ስለ ራሱ የያዘውን የተሳሳተ አስተሳሰብ በእውነት ቃል በማስወገድ ያንን ግለሰብ በትክክለኛ የማንነት ዕውቀት ላይ ማቆም ነው። እግዚአብሔር በክርስቶስ መገለጥ አማካኝነት የሰዎችን ኃጢአት ቢያስወግድም ሰዎች ግን ክርስቶስን ባለማወቅ በኃጢአት ጨለማ ውስጥ ሊኖሩ ይችላሉ። ኢየሱስ ይህንን ሲያስረዳ እኔ እርሱ ነኝ ስላችሁ እኔ እርሱ እንደሆንኩ ካላመናችሁ በኃጢአታችሁ ትሞታላችሁ አለ። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 24 አንድ ሰው ክርስቶስን እስካላወቀ ድረስ በተወገደ ኃጢአት ውስጥ ይኖራል። በመሆኑ ኢየሱስ የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባልላቸዋል ሲል እያለ ያለው ሰዎች በክርስቶስ አማካኝነት ያገኙትን እውነተኛ ማንነት የሚያውጀው የወንጌል እውነት ወደ ሰዎች ሲደርስ ከተሳሳተ የኔነት አስተሳሰባቸው ነፃ በመውጣት እንደ እግዚአብሔር ልጆች መኖር ይጀምራሉ እያለ ነው። በተመሳሳይ ኃጢአታቸውን ይቅር ባትሉ ግን ይቅር አይባልላቸውም ሲል ወንጌልን ባትሰብኩላቸው ግን ከነ ኃጢአታቸው ወይም በውሸት ማንነት ውስጥ ለመኖር ይገደዳሉ እያለ ነው። በምድር እስካለ ድረስ ከሌላ ሰው አእምሮ ላይ የኃጢአትን መጋረጃ ለመግፈፍ ሥልጣን አለ። ኢየሱስ ሊሠራ የመጣውን በቃልና በተግባር ማድረግና ማስተማር ጀመረ እንጂ አልጨረሰም። በቅንፍ ሐዋርያት ሥራ ምዕራፍ 1 ቁጥር 1 ኢየሱስ የጀመረውን የጸጋ ወንጌል ለብዙዎች ለማድረስ ካህን ተደርገሃል፣ አንተ የንጉሥ ካህናት ነህ። በቅንፍ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 የንጉሥ ካህን የንጉሡን ሐሳብና ፍላጎት በአግባቡ ይረዳል፣ ለአስፈላጊውም አካል ያስረዳል። በተመሳሳይ የንጉሥ ልጅ ነው። የንጉሥ ልጅ የአባቱን ዙፋን የአገዛዝ ሥርዓት በሚገባ ያውቃል። የአባትህን ዕውቀት ለሰዎች ማስረዳት ትችላለህ። መጽሐፍ በኢሳይያስ ምዕራፍ 53 ቁጥር 11 ላይ ስለ ኢየሱስ ሲናገር ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል ይላል። እዚሁ ክፍል ላይ ወረድ እያልክ ስታነብ ዘሩን ያህል ዕድሜውም ይረዝማል ይላል። ይህ ዘር ሰዎችን በእውቀቱ የሚያጸድቀው የኢየሱስ ዘር ነው።
ይህ ዕውቀት የአባትህ ዕውቀት ነው። የአባትህ ዕውቀት ብዙዎችን ለማጽደቅና ነፃ ለማውጣት ላንተ ተሰጥቶሃል። ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 12 ላይ ክርስቶስ እኔን የራሱ ያደረገበትን ያን እኔም የራሴ ለማድረግ እጣጣራለሁ ሲል ታየዋለህ። ክርስቶስ ጳውሎስን የራሱ ያደረገበት ያ የተባለው ምንድን ነው? ያ በሌላ አገላለጽ ስሙ መከራ ይባላል። ክርስቶስ ሰዎችን ለማዳን ወደ ሕይወትና በረከት ለማምጣት መከራን ተቀብሏል። ሐዋርያው እኔም ይህንን መከራ ስለ ወንጌል ለመካፈል እጣጣራለሁ እያለ ነው። ሐዋርያው ጴጥሮስም ተመሳሳይ ሐሳብን በአንደኛ ጴጥሮስ ምዕራፍ 4 ቁጥር 12 ጀምሮ ይናገራል። ውድ አንባቢ፣ ሁል ጊዜ በራስህ ጉዳይና ምኞት ብቻ የምትፈተንና መከራ ውስጥ የምትገባ መሆን አይገባህም። እውነትን ለመኖርና ለሰዎች ለማስረዳት በምትኖረው ኑሮ ምክንያት መከራ ይምጣብህ። በክርስቶስ የተቀበልከው አገልግሎት ሕይወትንም እንኳን እስከ መስጠት ሊደርስ ይችላል። ጳውሎስ በቆላስይስ ምዕራፍ 1 ቁጥር 24 ላይ ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለውን በሥጋዬ አሟላለሁ ሲል ትሰማዋለህ። ምን ማለት ነው? ክርስቶስ ስለኛ የከፈለው መከራ ሙሉ አይደለም? ኢየሱስ ክርስቶስ የሰውን ዘር ለማዳን ነፍሱን በመስጠት የድነታችንን ጥያቄ መልሷል። ነገር ግን መጽሐፍ ቅዱስ ክርስቶስ የቤተ ክርስቲያን ራስ እንደሆነ፣ ቤተ ክርስቲያን ደግሞ የአካል ብልቶች እንደሆኑ ይነግረናል። በቅንፍ ኤፌሶን ምዕራፍ 1 ቁጥር 22፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27። የቤተ ክርስቲያን ራስ የሆነው ክርስቶስ ስለ ሌሎች የአካል ብልቶቹ ነፍሱን እስከ መስጠት መከራን ተቀብሏል። የሰው ዘር ሁሉ የአንድ አካል ብልቶች ነን። እጅ ዓይንን አይጠላም፣ እግር አፍንጫን አይጠላም፣ ጥፍር ጆሮን አይጠላም። በአንድ አካል ላይ ያሉ ብልቶች ሊጎዳዱ አይችሉም። እንደውም ይተሳሰባሉ። አንዱ የአንዱን ሕመም ለመሸከም ይጥራል። በቅንፍ ኤፌሶን ምዕራፍ 5 ከቁጥር 29 እስከ 30። ከአካል ብልቶቹ መካከል ራስ የሆነው ክርስቶስ ስለ ሌሎች የአካል ብልቶች አስፈላጊውን ዋጋ ከፍሏል። ይህንን የተከፈለ ዋጋ በቅድሚያ እጅ ወይም አንተ ነህ እንበል ከተረዳህ፣ ሌሎች እንደ እግር፣ ሆድ፣ ልብ ወይም ወንድምህ፣ ጓደኛ፣ በዙሪያ ያሉ በሥራ ቦታ የምታውቃቸው ሰዎች ወዘተ ስለ እነርሱ የተከፈለውን ዋጋ እንዲረዱት በቃልና በተግባር በመናገር የክርስቶስን መከራ መካፈል አለብህ። ከክርስቶስ መከራ የጎደለውን መሙላት የሚለውን ሐሳብ እንዲህ እንረዳለን። ክርስቶስ የከፈለውን ዋጋ ቀድሞ በመረዳት የዳነ የትኛውም የአካል ብልት፣ ሌሎችም የአካል ብልቶች ይህንን እውነት እንዲያውቁ በሥጋው የሚያደርገው ተጋድሎ ከክርስቶስ መከራ የጎደለውን መሙላት ይባላል። የክርስቶስ መከራ ሰውን ከሞት ለማዳን የተከፈለ መከራ ነው። ይህንን መከራ ኢየሱስ ሲጠራው ስለ ስሜ መከራን የሚቀበል ይላል። የኢየሱስ ስም ትርጉም አዳኝ ማለት ነው። ሰውን ለማዳን ከጥፋትና ከችግር ለማውጣት መከራን የሚቀበል ሰው የተባረከ ሰው ነው። በቅንፍ አንደኛ ጴጥሮስ ምዕራፍ 4 ከቁጥር 14 እስከ 16። በፍቅር ነፍስ ተሰውቶለት የዳነ ሰው አስፈላጊውን ሁሉ እንዲያደርግ ፍቅር ግድ ይለዋል። ክርስቶስ ሞቶ ሰውን ድነቱን ካልተረዳ እውነትም መከራው ጎዶሎ ነው። ራስን በመስጠት ስለ ወንጌል መጋደል አለብህ። ራስህን በመስጠት ስለ ወንጌል መጋደል አለብህ። በቅንፍ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14 እስከ 15። ይህንን ስል የተቀበልከውን ሕይወት ለሌሎች የመናገር ግዴታ አለብህ ብዬ ሕግ እየነገርኩህ አይደለም። በክርስቶስ የሆንከው ከመከራው በኋላ የመጣውን ክብር ለመካፈል ነው። አንድ ሰው ወደ ጌታ ዘወር የሚለው መለኮታዊ የሆነ ሰላም፣ ነፃነት፣ ደስታን እንዲያጣጥም ነው። በመጽሐፍ ቅዱስ ውስጥ መከራ ተቀበል ተብሎ የተነገረው ምክር ክርስቲያኖች ያለ መከራ መኖር የለባቸውም ለማለት እንደሆነ እንዳታስብ ተጠንቀቅ። በሐዋርያው ጳውሎስ መልእክቶች ውስጥ በተለያዩ ቦታ እኛና እናንተ የሚሉ የአረፍተ ነገር መጀመሪያዎች ታያለ። እኛ የተባሉት ከጳውሎስ ጋር መከራን ለመቀበል ወንጌልን ለሌላ አካል ብልቶች ለማድረስ የተሰጡ ሐዋርያዊ አገልጋዮች ናቸው። እናንተ የተባሉት ደግሞ በሞቱ የሆነላቸውን ሕይወት በመኖር ላይ የሚገኙ ናቸው። አንድ ክርስቲያን በመንፈሳዊ እድገት ውስጥ እኛ ደረጃ ላይ ካልደረሰ በክርስቶስ ያገኘውን ሕይወት እያጣጣመ መኖር ይችላል።
ማንም ሰው ዛሬ ተነስተ ስለ ወንጌል ተጋደል ሊለው አይችልም። ይሁን እንጂ እናንተ በተባሉት ቡድን ውስጥ ያሉ ማንኛውም እውነት የበራለት ሰው ወደኛ ወደ ተባሉት ቡድን ውስጥ ለመቀላቀል ማደግ ይኖርበታል። እውነተኛ መንፈሳዊ ሕይወት ለሚኖር ሰው ኑሮ ውስጥ አንድ ቀን በወንጌል ምክንያት መከራ መምጣቱ አይቀርም። በቅንፍ 2 ጢሞቴዎስ ምዕራፍ 3 ቁጥር 12 በወንጌል ምክንያት የሚመጣውን ማንኛውንም አይነት መከራ አሸንፈ ለመቆም ዝግጁ ሁን። በተቀበልከው አዲስ ሕይወት ውስጥ ከወንጌል መከራ መሸሽና በመከራው መሸነፍ የሚባል ምዕራፍ የለም። አዲሱ ማንነት መከራ ውስጥ ገብቶ ከማሸነፍ ውጪ ሌላ ምንም አያውቅም። በቅንፍ ዮሐንስ ወንጌል ምዕራፍ 16 ቁጥር 33፣ አንደኛ ዮሐንስ ምዕራፍ 5 ከቁጥር 4 እስከ 5